ፊታችሁ ያለ እድሜያችሁ ለተሸበሸበ፣ አይናችሁ ስል ለጠቆረ፣ ለሚጠቁር፣ ለሚያብጥባችሁ በተለይ ማዳት የሁላችንም ችግር ማዳት ነው። እንዲሁም ደግሞ ብጉር እየወጣ ጠባሳው የጠቋቁር ነገር ይኸው እኔም ፊት ለፊት ላይ ያለኝ ነገር ግን ደግሞ አለ ብዬ አልተውም፣ እጠቀማለሁኝ። ለሱ የሚሆን ለሱ መድኃኒት በሳምንት ሁለት ጊዜ ብቻ በመጠቀም ፊታችንን እናድነዋለን። ሰላም ውዶቼ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ ከብዙ ጊዜ ቆይታ በኋላ ለፊት ተሰራው በጣም ብዙ ጊዜ ቆይቻለሁ። እኔ ራሱ ፊቴን ከሳምንት ሆኖኛል ለፊቴ ማስክ የሰራውለት እና ይህ ግብአት አሁን ሁለት ጊዜ ነው ለሁለት ጊዜ ስጠቀመው በፊት ለበዓል ላይ በጣም ቶሎ ደራሽ ስለሆነ ደግሞ ምንም ጊዜ አያስፈልጋችሁም። ተፈለጋችሁ ክፍላችሁም ሰርታችሁ ኩሽና መግባት የማትችሉ ልጆች የምትጠቀሙት ነገር ስለሆነ ሰርቸው በጣም ነው የወደድኩት። ፊቴ በጣም ሳምንት ሙሉ ምንም ነገር አልተጠቀምኩለትም ነበር እና ፊቴን ወዲያውኑ ነው የመለሰልኝ። በእርግጠኝነት በጣም ነው የሚመቻችሁ። እዚህ ጋር ወደ አሰራሩ ስንመጣ በምታዩት መልኩ ይሄ ኮኮነት ይህንን በምታዩት ፍሬሹ ነው። ምንም አይነት ነገር የለውም። ሽታው ራሱ በጣም ነው ደስ የሚለው። ሌሎችንም እንግዲህ ኮኮናትና ቡናን በእንደዚህ አይነት ብትጠቀሙት የበለጠ ፊታችሁ ይጠራላችኋል። የተሸበሸበ የተጎዳ ቆዳ ካለ እሱን ያነሳላችኋል። የሞቱ ቆዳዎችን ጥቋቁር ነገሮችን ማለት ነው። እዚህ ጋር አንድ ማንኪያ ተጠቅም ያለውኝ። እናንተ በዛ አድርጋችሁ መጠቀም ትችላላችሁ። አይበላሽም፣ ምንም ችግር የለውም። ዛሬ ቅባት ነው የምንሰራው ለፊታችን እንደ ቅባት ነው። ከዛ እስከፈለጋችሁ ድረስ መጠቀም ትችላላችሁ። በዚሁ አጋጣሚ እንግዲህ ለቻናሌ አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ቪዲዮውን እስከ መጨረሻው ተከታተሉ። ምክንያቱም ሌሎቹንም ግብአቶች ጨምራለሁ። ለስንት ሰዓት ለስንት ጊዜ እንደምናቆየው መጨረሻ ላይ እኔ ተጠቀማችሁ በእርግጠኝነት ለውጥ ታያላችሁ። ምክንያቱም ይሄን ያልኩበት ምንድን ነው ብዙዎቻቸው ንብረት ፊትሽ ምን ተጠቅመሽ ነው? በስማም በጣም የተቀየረልሽ፣ በጣም ነው ለውጥ ያለው ፊትሽ እና ፀጉርሽ ያላችሁኝ በጣም ብዙዎቻቸው ናቸው። እንግዲህ ተሰንከባከብ ነው ምንም አይነት ነገር አይቀየርም የሚባል ነገር ይቀየራል። እዚህ ጋር በምታዩት መልኩ ወደ አሰራሩ ስንመጣ በምታዩት እቃ ላይ በብርጭቆ አድርጌ እንዲቀልጥልኝ ከስር ውሃ አድርጌ ከዛ በኋላ እዚህ በምታዩት መልሼ እቃው ላይ መልሼዋለሁ። ምክንያቱም እንዲቀልጥልኝ ስለፈለግኩኝ። እናንተ ይሄ ነጭ ኮኮነ ከሌላችሁ ሰማዩ አለ አይደለ? ሰማዩ 100% የሚል እሱም አለ። እሱን ተጠቀሙ። እኔ ከዚህ በፊት እንደውም የምጠቀመው ያንን ነበረ። ይሄን ለመጀመሪያ ጊዜ ነው ነጩን እየተጠቀምኩት ያለው። ሽታውን በጣም ደስ ይላል። ነገር ግን የኮኮነት ለፊታችን ምርጥ ነው። ሽታው ግን ትንሽ ከበድላ ሽታውን የሚያጠፋልን ደግሞ እሱን የምጠቀማለሁኝ። በመሀል ላይ እናንተ እስከ መጨረሻ ተከታተላችሁኝ ታወታላችሁ ማለት ነው። እዚህ ጋር በምታዩት መልኩ ሌላኛው ቤቢ ኦይል ነው። ትንሽ የቤቢ ኦይል ተጠቅሜያለሁ። ቤቢ ኦይል በነገራችን ላይ እንደምንም ብላችሁ ካላችሁ ብትጠቀሙት በጣም አሪፍ ነው። እኔ ከምንም በላይ ለፊት ቅባት ምንም ነገር አይመቸኝም። ነገር ግን ቤቢ ኦይል በጣም ተስማምቶኛል። ሊያሳክክም ምንም አይልም። ከዛ ትንሽ ተጠቅም ያለው ግሪስኒ ካላችሁ መጠቀም ትችላላችሁ። ከዛ እዚህ ጋር በዋነኝነት የምንጠቀመው ቡና ነው። ቡናውን እንግዲህ የቡና ዘይት ነው የምንሰራው። እዚህ ጋር እኔ ቡና እናንተ ደቃቁ ካላችሁ እሱን መጠቀም ትችላላችሁ። ይሄ ግን በጣም ነው ያስቸገረኝ ነበረ። ሆኖም ግን እንዴት ተጠቀምኩት ደግሞ አሳያችኋለሁኝ። አንድ ማንኪያና ትንሽ ተጠቅም ያለው በዛ ማድረግም ትችላላችሁ ተፈለጋችሁ። ሌሎችም ኔሻን መጠቀም ትችላላችሁ። የበቆሎ ዱቄትም መጠቀም ትችላላችሁ። ነገር ግን እነኚህ ሁለቱ ብቻ በእንደዚህ አይነት ብቻ ብትጠቀሙትም ምንም ችግር የለም። ቡና በተለይ የደም ስራችን ስለሚያዘዋውርልን ስለሚያነቃቃልን በዛ ሰዓት ምን ይሆናል? ፊታችን ይጠራል፣ የሞቱ ቆዳዎችን ያነሳልናል፣ የተሸበሸበውን ወደ ልጅነታችን ይመልስልናል በደንብ አድርጎ። በተለይ አይናችን ስር ቅንድባችን ከላይ የሆነ ግንባራችን ላይ የሆነ ስብስብ የሚል ነገር አለ። እሱን ብትን ነው የሚያደርግልን። ቡና በጣም ነው የሚስማማኝ ለፀጉሬም፣ ለፊቴም፣ ማዳትም፣ ለብጉርም፣ ለማዳትም ለሁሉም ነገር መድኃኒት ነው ቡና።
በተለይ ቁስል ነክ ካለባችሁ ራሱ እኛ ልጆች ሆነን አስታውሳለሁኝ በቡና ነበረ የሆነ ነገር ሲቆርጠን ቶሎ ቡናውን ድምድም የምናደርግበት ወዲያውኑ ነው የሚያድነው እና ለቁስል መድኃኒት ስለሆነ እዚህ ጋር ለሽታው እንዲያጠፋልን ትንሽዬ ሎሚ ተጠቅሜያለሁ። በምታዩት መልኩ የእንባ ጠብታ ያህል ነው የተጠቀምኩት። ትንሽዬ እንዳታበዙ። በተለይ ሎሚ የማይስማማችሁ ካላችሁ በጣም እንዳታበዙ። እኔ ሎሚ ስለማይስማማኝ በጣም ትንሽዬ ነው የተጠቀምኩት። እንደ አማራጭ እንደዚህ መጠቀም ትችላላችሁ ለማለት ያህል ነው እንጂ እኔ ሎሚ አይስማማኝም። ወዲያውኑ ቁጥት ነው የሚያደርግብኝ ብጉር ነክ ስላለብኝ ፊቴ ላይ። በተለይ ብጉር ነክ ካለባችሁ የቆሰለ ያልሻረ ብጉር ካለ ሎሚን አትጠቀሙ። የባሰ ደግሞ ሎሚ አላርጅክ ነገር ስላለው ያባብስባችኋል። የባሰ ይቀላና መልሶ ማዳት ያወጣባቸዋል። ትንሽዬ እንደዚህ ብቻ ለሽታው ያህል ተጠቀሙት። እንዳልኳችሁ ነው። ከዛ መልሰ እንደዚህ ወደ ብርጭቆ እቃ እመልሰዋለሁኝ። ለመልሼ እንደምታዩት ቡናው በጣም ጠጣር ነው። ብፈጨውም እንትን ይላል ይያያዛ እንደ ማስቲካ ነገር እንዳይቧጥጠኝ ፊቴን ምንድነው ያደረኩት? ደቃቁ ቡና ካላችሁ በጣም ደቃቁ እሱ ችግር የለም፣ ወዲያውኑ ብጥብጥ አድርጋችሁ መቀባት ትችላላችሁ። ነገር ግን እንደዚህ ለምሳሌ ወቅጣችሁ የምትጠቀሙት በተለይ የኢትዮጵያ ቡና ካላችሁ በጣም ደስ ይላል። አሪፍ ነው እሱም። እዛ እንደዚህ ያደርጋችሁ በደንብ አድርጋችሁ ስቲም አድርጉት ቅባቱን እንዲሰጠን ማለት ነው። ምክንያቱም ወዲያውኑ እንደዚሁ ተጠቀማችሁት ፊታችን ምን የመቧጠጥ ባህሪ ስላለው ቡና መልሰን ሲቧጥጠው ፊታችን መልሶ ይቆስላል። ያ እንዳይሆንብን እንደዚህ ለተወሰነ ቢያንስ እንኳን እሳት ላይም ተፈለጋችሁ ጥዳችሁ ትንሽ ለ5 ደቂቃ ስቲም ማድረግ ትችላላችሁ። ነገር ግን እኔ እንደዚህ እያደረኩ ነው፣ ቀስ እያደረኩኝ ስቲም ያደረኩ ቢያንስ ለ5 ደቂቃ ያህል እንደዚህ በደንብ እናማስለዋለን። ከዛ ይሄ ኔስኮፊ ስለሆነ የተጠቀምኩት ምን እየሆነ መጣ፣ እንደዚህ እንደ ኳስ ነው እንዳለ እንደ ማስቲካ ነገር ጥቅልል ብሎ የሚወጣው ቅባቱ እንትን ስለሚለው ሲያር እንደዚህ ሰበስበዋል ማለት ነው። ስለዚህ ቅባቱን ብቻ ሰጠኝ። ስለዚህ እንደዚህ አድርጌ አጠለዋለሁ። ነገር ግን ምንም አይነት ቆሻሻ የለውም። እንደዚህ አይነት ብርጭቆ ካለቻችሁ በተለይ የምትጠቀሙት ነገር ላይ እንደዚህ ሰርታችሁ ቤት ውስጥ የምትጠቀሙት በቤት ውስጥ የምትሰሩት ነገር ብርጭቆ እቃ ላይ ቢሆን አሪፍ ነው። ለፊታችንም ቢሆን ፊታችን አይበላሽብንም። ከዛ ይችን ትንሽ ናት በምታዋት መልኩ፣ ነገር ግን ለብዙ ጊዜ ይበቃቸዋል። ከዛ በኋላ ይሄ ይረጋል ብዬ ነበረ፣ ነገር ግን አልረጋልኝም። እናንተ ባልዚንም መጠቀም ትችላላችሁ። በነገራችን ላይ በባልዚንም መስራት ትችላላችሁ። ይሄ ነጭ ኮክና ከሌላችሁ ባልዚንም መጠቀም ትችላላችሁ። ባልዚን የሚስማማችሁ ምንም ችግር የለም። ከዛ እዚህ ጋር በምታዩት መልኩ እኔ አሁን ሙቀት ስለሆነ ሙቀት እየመጣ ነው። በዛ ላይ ደግሞ እኔ ምግብ ነው የምሰራው። ምግብ ስለምሰራ በተለይ ምግብ የምንሰራ ልጆች ነን። በጣም ፊታችን የሚበላሸው ምግብ፣ እንዲሁም ደግሞ ልብስ የምንተኩስ አብዝተን በጣም ብዙ ልብስ ካላቸው ይሄ በጣም ፊታችን ይጎዳል። ስስ ለሆነባቸው ይሄ መድኃኒት ነው። ሁልጊዜም ቢሆን ቤታችሁ ውስጥ ተጠቀሙት። ሳሰለችሁ ትዕግስት ይፈልጋል። ማነው ይቅርታ፣ ፊትና ፀጉር በጣም ትዕግስት ይፈልጋል ለውጥ ለማየት ማለት ነው። እዚህ ጋር በንጹህ ፊት ላይ ነው የምትቀቡት። በደንብ አድርጌ ፊቴን በሳሙና ታጥቤያለሁ። የምጠቀመው ሳሙና ደግሞ ብዙ ጊዜ ሰርቼላችኋለሁ። የተልባና የሩዝ ሳሙና ነው። እሱ ነው በጣም አብዝቶ የጠቀመኝ። ምክንያቱም ስስ የሆነው ቆዳዬን እሱ ነው ወደ ትክክለኛ ቆዳ ያመጣልኝ። እንደዚህ በተለይ እኔ በፊት ላይ ሳሙና ማልጠቀም፣ በጣም ስስ ነው ፊቴ። እንደዚህ ቅባት ነገር መንካት በጣም ከባድ ነበር። ውሃ ራሱ ያቃጥለኝ ነበር። ግን አሁን እግዚአብሔር ይመስገንና ፊታችሁን ከምንም በላይ ሰውነታቸው ማንኛውም ነገር ተንከባከቡት። በቃ ጊዜ ምንም አይነት ጊዜ አይፈጅባችሁም። በተለይ እናንተ ቪዲዮ ስለማትሰሩ ያን ያህል ወዲያውኑ በጥበጥ አድርጋችሁ ቀልቀል አድርጋችሁ መጠቀም ትችላላችሁ ማለት ነው። ወዲያው ከዛ እንደዚህ አድርጌ በምታዩት መልኩ በደንብ አድርጌ ቢያንስ ለ5 ደቂቃ እንደዚህ ማስያጅ እናደርገዋለን። ከቻላችሁ ፊት ለፊታችሁ ላይ የሞቀ ውሃ አድርጋችሁ በላቦቱ ስቲም እያደረጋችሁ ብታፍተለትሉ ቀስ እያደረጋችሁ በስስ ርህራሄ ባለው ማስያጅ ነው የምታደርጉት። ከዛ እየተፍተለተለ ማዳቱ ይወጣላችኋል። ከዛ ለ15 ደቂቃ ቆይታችሁ ብጉር ነክ እንደዚህ እንደኔት አለባችሁ ለ15 እና እስከ 20 ደቂቃ ቆይታችሁ ታጠቡት።
ብጉር ምናምን ከሌለባችሁ ማሳደርም ትችላላችሁ። ምንም ችግር የለም። በጣም ወዛማ ካልሆነ ፊታችሁ ማለት ነው። ግን ብጉር ነክ ካለባችሁ በደንብ አድርጋችሁ መታጠብ አለባችሁ። ይህንን ተተቀባችሁ በኋላ የበለጠ ብጉር እንዲያወጣባችሁ። እዛ በኋላ በምታዩት መልኩን የበክሊኒክስ እየጠረኩት ነው። በሶፍት ጠርጌዋለሁኝ። ነገር ግን መጨረሻ ላይ እኔ ታጥቤዋለሁ። አንደኛ ሽታው ትንሽ ይከብደኛል። የኮኮናት ሽታን ያልወድም። ሆኖም ግን ከዛ በኋላ ይህንን እንትን ካላችሁ በኋላ የሚስማማችሁን ቅባት ተቀቡ። እኔ ቤቢ ኦይል ነው የምንጠቀመው ብያቸዋለሁ። ከዛ በኋላ የዛሬ ቪዲዮ ይመስላል። መልካም ጊዜ። ወዳቸዋለሁ።